አሉ መጽሐፍ ቅዱስ ጨምሮ ግን መጽሐፍ ቅዱስን ሶላ ስክሪፕቸር ስንል ብቸኛ የማይሳሳት ባለስልጣን የማይሳሳት የሚሉን ባለስልጣንነት ላይ ተጨምራለች እንጂ ባለስልጣናት አሉ አባቶች አሉ ክሪዶች አሉ ኮንፌሽኖች አሉ እንደተቃለ እንደዚህ ሁሉ አሉ ግን እኮ እነሱ ከመጽሐፍ ቅዱስ እኩል እናያለን ነው ይኸውልህ ሰልፈኛው ከመጽሐፍ ቅዱስ እኩል እናያቸዋለን ኢንፋሊብል እናያቸዋለን አንልም ስለዚህ ፕላስ እንዴት እንላለን መጽሐፍ ቅዱስ ፕላስ ብለን እነሱ እንዴት ይጨምራሉ ያ ኮልኮ አሁን ፕላስ አላረግና ይኸው ለልደት እንደዛልከው እኮ ለልደት እንደዛልከው ፕላስ ብለን ጨመርክ መጽሐፍ ቅዱስ የማይገልጽልኝ ከሆነ ፕላስ የቤተክርስቲያን አባትን እመለከታለሁ አልክ መጽሐፍ ቅዱስ ባለስልጣን ከሆነ ሁሉን ነገር ከመጽሐፍ ቅዱስ ማወቅ አንችልም በደንብ ያንኝ ደምሮ በደንብ ያልኩትን ሚስ አንደርስታንድ እንዳታረግ ምንድነው ሶላ ስክሪፕቸር ስንል ብቸኛው የማይሳሳት ባለስልጣን ማለታችን ነው ይህንን ስንል ግን ሌሎቹ ሊሳሳቱ የሚችሉ ባለስልጣናት የሉንም ማለታችን አይደለም አባቶች አሉን ቀጥሎ ደግሞ ቸርች ማለት በቸርች ውስጥ አጠቃላይ ቸርችም ባለስልጣናት ብለን እናምናለን የቸርችና የመጽሐፍ ቅዱስ ልዩነቶቻቸው ሁለቱም ባለስልጣን ናቸው የመጽሐፍ ቅዱሱ ግን የማይሳሳት ሊሳሳት የማይችል ኤር ሊያረግ የሚችል ፖሲቢሊቲ የለውም ያለን ነው ቤተክርስቲያን ግን ሁሌ ባለስልጣናት ግን ልትሳሳት ትችላለች ያለን ነው ስለዚህ አሁን ምንድነው ያልኩ የነበረው እኔ መጽሐፍ ቅዱስን ስናነብም ወይም ደግሞ ኢንተርፕሬት ስናደርግ አንደኛ በኮሚኒቲ ውስጥ ነው መሆን ያለበት ማለትም በቤተክርስቲያን በቸርች ህይወት ውስጥ ነው መሆን ያለበት በቤተክርስቲያን ህይወት ውስጥ ደግሞ ሲሆን የምንጠቀመው ፓራሜትሮች አሉ ሬጉላ ፊደ የምንለው ክሪዶች የምንለውና ኮንፌሽን የምንላቸው አሉ ያልኩ ነው ስለዚህ እነዚህ ሁሉ ላይ ኢንፋሊቢሊቲ ላይ የጨመርነው ሌላ አካል የለም አንድ ኢንፋሊብል ሩል ኦፍ ፌዝ ነው ያለ እዛ ላይ የሚጨመረው ነገር የለም ነገር ግን ኢንፋሊብል ያልሆኑ መጽሐፍ ቅዱስን የመተርጎም ስልጣን ያላቸው በቃ ስለዚህ አባካ ቴንክ ዩ እንደዛ ከሆነ ቴንክ ዩ ኦኬ እንደዛ ከሆነ ብቻ ብለና ፕላስን ጨምረናል አሁን መጠየቅ ይችላል ይኸው ብለዋል ለልደት ስላልከው ነው አዎ አይዋ አለኮ ልደት እንደዛ ስላልከው ነው ለዛ ነው የጠየቀው እንጂ አልጠይቅም ነበር አልገባኝም የኔ ንግር እኮ እኔ ማቆ እኔ ያላልኩትን ብላል ትለኛለህ እንዴ ያልኩ ያለውትም ምናልባት በትክክል አልተረዳም እንጂ እኔም ያልኩትን አቃሉ ያለውት እሱ ነው አሁን የነገርኩን ያልኩት እሱ ወደ ሀሳቡ ስንመለስ ኦኬ ጆ ቀጥልሽ ሲስ ድልስቲያ ምንድነው አፖስትል ዲሲ የቴንክ በቃ ዲርስልኝ እኔ ደና ባርኮ መቼ ነው ግን የማወራው ካለበዛ ልንሰማ ከሆነ በጣም ደስተኛ ነኝ ላውራ ነው አፖስትል እንደ እውነት ዛሬ በጌታ ሞዴል አይደለም አሁን ልታወራ ነው ከኔ ጋር ቆይስ ልታወራ ነው ጆርዳን በቃ ነው አደከሙኝ እኮ ሁሉ እየመጣ በእናትህ አንዴ ታብታባን ኔትወርክ ጥሩት ታብና ሼር አድርጉት የቲክቶክ ያላችሁ ሰዎች የቲክቶክ ታይማን ጊፍት ስጡን ጆና ሸፈኝ ይከተላል እሺ አፖስትል እንግዲህ አንተ ፕሮቴስታንት እንደሆንክ ነው አክት ያደረክ ያለውና ከዛ እኔ በራሴ ነው ምረዳው ብላ በፕሮቴስታንት የትኛውም አጥቢያ ቤተክርስቲያን ውስጥ ወንጌላና ቤተክርስቲያናት ውስጥ ማለት ነው በግሌ ብሎ የሚሄድ ሰው ከቤተክርስቲያን ጋር አንድነት አለው ወይ ደግሞ ሰለች ሰምተኛ ጆይ እሺ ለኔ ወሰደ ጥያቄው አይደል እሺ ጥሩ መጀመሪያ የተነሳው ጥያቄ ምንድነው ጥያቄን ያስኩት ወይስ የትምህርት አቋም ይዤ እኔ በዚህ ነገር ተቀልያለሁ የራሳችሁ ጉዳይ አልኩኝ ወይ አይደለም እኔ ጥያቄ አለኝ በወንጌላውያን አማኞች ዘንድ ጥያቄ አለ የጥያቄም ይሄ ነው ያቀረብኩ
ጥያቄን ማብራሪያ እንዲህ ተብሎ ስለተጻፈ ይሄንን ማረጋገጫ ፈልጋለሁ ስል አይ አንተ እንደውም ከኛ ህብረት አይደለህም እንደ አንተ ጥያቄ ካነሳ ካላችሁ ይሄ ዲሞክራቲክም አይደለም። በመሰረቱ አንድ ሰው እንደዚህ ለአሰበ ተብሎ ማይወገዝ። ሁለተኛ ወንጌላውያን አማኞች በሙሉ የሚያምኑትን እምነት አውቃለሁ እንደዛም ሳምን ስላደኩ ማለት በትክክል ኢምፕላሽ የክርስቶስ ኢየሱስ ስጋ የማርያም ስጋ ነው ብዬ ነው እኔ ማምነው። ኦኬ አጀር ከንግዲህ ድምጽ ጠፍቷል። ኦኬ ጆ እያወራ ከሆነ ድምጽ እሱ ወይስ እሱ ነው? አይ እሺ የማርያም ስጋ ነው የወሰደው ብዬ ነው ማምነው ያልከው? አይ የማርያም ስጋ ጨርስ። አሁን እኮ ጨርሰናል። አሁን ሊማር ነው ጨርሰናል። እንደ አዲስ እኮ መነሳት አይጠበቅም። በቃ ጨርሰናል። ልጁ እማራለሁ አለ። በቃ እንደ አዲስ መጠየቅ አያስፈልግም። ይህን ጉዳይ ጨርሰናል። አንተ የተለየ የምታወራው ነገር የለም። አንተ የተለየ አታውራውም። እንደ አዲስ አታንሳል የሚለውን አታውራውም። ከሸልፈኛው ጋር ጨርሷል። ቴሌግራም ላይ አወራለሁ ብሎታል። ሸልፈኛው ቴሌግራም ላይ አወራል። ምንም አታውራው። ሸልፈኛው ቴሌግራም ላይ አወራለሁ ብሏል። ሸልፈኛው አንተ መታወራው ምን ታወራው? ልጅ ጨርሷል። እንደ አዲስ ምን ታነሳለህ? አታንሳ እንደ አዲስ። አንተ ምን የተለየ እንትን ከእሱ ጋር ከሸልፈኛው ጋር የጨርጨርን ጉዳይ እንደ አዲስ አታንሳ። ጨርሰውታል። ላውራበት አንተ ምን ሆነህ ነው? ችግር አለብህ እንዴ? አይደል ትዝቃለህ አንተ። ጣልቃ አትገባም እንደ ማኔጀር ሰው ሳቅ አንተ ምን አለ ራሽ አታውሩ ፍሉ ነገር አለ። እሺ ጨርሰዋል ነው በቃ። አዲስ ምጠይቅ ጨርሰ ለኛ ያልጠየቅነውን ጠይቅ። የጠየቅነውን ደግሞ አትጠይቅ። እየበጠበጥክ እኮ ነው ደምሮ በቃ ያልጠየቅነውን ጠይቅ። በቃ ስርዓት ምናምን ያልጠየቅነውን ጠይቅ። ምን ስርዓት ምናምን እኔ ምን ጠይቆን አንተ ጠይቀው አንተ ምን አንተ ጠይቅ ምን እንደ ራስን እንደ አንተ ምን ራስን ጠይቅ ምናምን ብለህ መጣ አዲስ ነገር ራስህን ያዝ። አዲስ ራስህን ያዝ። ዝም ብለህ ራስህን ራስህን ያዝ። አታከብድ በእናትህ በእናትህ ያዝ። በቃ ሲሆን ደምሮ ምን ታመጣለህ?